ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ። ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ። ህዝቡ ነው አዶናይ 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 እያለ ክብር ይሰጥ። አዶናይ ተጠንቀቅ፣ ይበላሃል። ስርስሩ አውቆ ማኒፑሌት እያደረጉ ነው። አንተ አውቀህ አይደለም፣ ያው ይህንንም ለመስራት ፈልገም አይደለም። አዶናይ በአሁኑ ሰዓት ጠላታችን ነው። እኔ ከእናንተ በላይ ደጋፊው ነበሩ የአዶናይ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ከፌዴራል ፖሊስ ቢሮ ተደውሎልኝ ነበር። ሰምታችኋል? ዛሬ የሚገርም ነገር ሁላችሁም የምታውቁት አቤል አቡና የዴላን ፔጅን ወደ ኢትዮጵያ መምጣት ተከትሎ ሀሳብ በመስጠቱ ምክንያት ብቻ ማሰር መፍትሄ አይደለም። አቤል አቡና የሚባለውን ልጅ ከቻላችሁ ፍቱት። አዶናይ ላይ ህዝቡ እንደዚህ ሊነሳበት እንዴት ቻለ? ምንድነው ምክንያቱ? ዴላን ፔጅ ኬንያ ሄዶ ያየው የኬንያን ህዝብ ሪል አኗኗር። ዴላን ፔጅ የኬንያን ከተሞች ሲጎበኝ ነበር፣ የደሃ ከተሞችን ሲጎበኝ ቲክቶክ መንግስት ስለ ኬንያ ሄዶ ዴላን ፔጅ በራሱ የግል ወጪ ነው ሆቴል ነበር። እሱ ካሰበው በላይ አቀባበል የኬንያ ፖሊስ አልተከተለም። አቤል አቡና የታሰረበት ዋነኛ ምክንያት የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ፣ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለእኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። አዶናይ በዚህ ሰዓት ከህዝብ ጎን ነው እንጂ ከመንግስት ጎን መቆም የለብህም የሚሉ በጣም ከፍተኛ ሰዎች እየተንቀሳቀሱበትና እየተነሱበት ነው። ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ። ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ። ህዝቡ ነው አዶናይ 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 እያለ ክብር ይሰጥ። ለዚህ ህዝብ ይገባዋል። ተው አዶናይ፣ ፕሮፓጋንዳ አትስራ። ኢትዮጵያ የሌላትን ገጽታ አትገንባ። የላትም ይሄ ገጽታ ኢትዮጵያ በፍጹም የላትም። ማንም ከውጭ መጥቶ ጮማ ቆርጦ የሚሄድባት እንጂ ሀገር ውስጥ ያለው ወንድምና እኔ መሰለኝ አብረው ተጫውተው እንደ ጓደኛ አብረው ጥሩ ነገር አድርገው የሚሄድ ነው የመሰለኝ። ልጁን ፖለቲካ እያሰሩት ነው በምታዩት መልኩ። ኢንተርናሽናል ኒውስ ዘጋቢ ነው። ኢትዮጵያ በጣም የምትገርም ናት ተብሎ ይፖሰትላል። እዚህ ቢጨፈጭፍ ቢያርድ ቢበላ፣ ይኸው አቤል አቡና የሚባለውን ታስሯል። ምን ስላለ? ይሄን ነገር ስለተናገረ። አቤል አቡና የተናገረው ጥሩ ነው፣ ስለ ኢትዮጵያ መልካምነት ማውራት፣ ችግሯንም ግን አብረ ብታወራው መልካም ነው ብሎ ነው ያለው። ይሄ ሲባል ጉሮሮን ይዘው እስር ቤት ከተቱት። ቴዲ አፍሮ ስለ ኢትዮጵያ ችግር ሲናገር ጉሮሮ ተይዞ ጓደኞቹ በሙሉ እስር ቤት ገቡ። አንድም ሰው ስለ ኢትዮጵያ ችግር የመናገር ኢትዮጵያ ላይ መብት የለውም። ኢትዮጵያ ላይ ያለውን ችግር መናገር እንደ ከፍተኛ ወንጀለኛ ተደርገ ትታያለህ። እንደ ሁልጊዜ መልእክቴ ለሀገራችን የሚጠቅሙ ነገሮችን ብቻ እንነጋገር፣ እንወያይ፣ ሀገራችንን ከፍ እናድርግ የሚል ሀሳብ አለኝ። ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰቡ ነው።